ጳውሎስ ለምን ያልጸደቀው? መልካም ስራ ነበረው አይደል? ማለት መልካም ስራ ማለት እንዴ ነበረው መልካም ስራ ምን ሆነ? በክርስቶስ አያምንም እምነት እሱ። እሺ እንዴት ልበል መሰለህ? ቅድም ያዕቆብ ላይ እንኳን ነብይል ነበር ስራ ይዘህ ቆይ እስኪ አንዴ እኔ ልናገር። ቆይ አዳምጠኝ። ጳውሎስ መልካም ስራው ሲደመር በእምነት ሁኜ ነው የዳንኩኝ ነው ያለው አላለም? ለምን ነው በእምነት የዳንኩኝ? ባንሰራም መንግስቱን እንወርሳለን። ውሸት። ይሄ የአጋንንት ትምህርት ነው። ሐዋርያው ቅዱስ ጳውሎስ ምን አለ? ባትሰራ መንግስቱን አትወርስም። ላሳየህ ማስረጃ ያለው ኢየሱስ ክርስቶስን ማመን ነው አይደለም? መብላት እዚህ ጋር የሰው ልጅ ለሚሰጣችሁ ስሩ ያለው መብላት፣ ስጋውን መብላት። ይሄው የሚሰጠን ስጋው ነው። ስራ ያለው ደግሞ መብላታችንን ነው እኛ። ኦኬ አሁን አንተ የምትበላው ከሰማይ የወረደውን ነው? አዎ። ኦኬ እሺ። ስለዚህ አዘጋጅተህ አይደለም የምትበላው? ማስረጃ ላሳይህ ወይ? ቆይ አዘጋጅተህ ነው ወይስ ከሰማይ የወረደውን ነው የምትበላው? ማስረጃ ላሳይህ ወይ ወይስ ዝም ብለህ ነው? ጌታ በቃ አዎ ከሰማይ የወረደ ነው። ማስረጃ እሺ፣ ከሰማይ የወረደውን አሳየኝ። እኔ ማቀው የፋቲካን ከሰማይ የወረደውን ነው ወይ የምትበላው? አዎ ማስረጃ ከሰማይ የወረደ ምናምን። በእውቀት እናውራ ወይስ አንተ ለብቻ ትነግራቸዋለህ? በሌኒ ካንተ ጋር አላወራም። በጣም ነው የምፈራህ። እውነት ለመናገር ከሆነ በትምህርት በጣም ማለት ይሄ ግልጽ አይደብርህም? እና በል ወንድም አይናትዬ፣ አሁን አንተ እንደዚህ የምትለው ለማምለጥ ነው። በእውቀት ታወራለህ እኮ ለማምለጥ ነው። አዎ ልግም ማለት እኮ እንዴ ምንድን ነው ግግም ማለት? አዎ እኔ እፈራዋለሁ እንዴ እኔ ሲጀምር ህብስትና ወይን እንግዲህ አናወራም ልግም ማለት እንዴ ምንድን ነው? በግድ ምን አይነት እንደወዳ ውስጥ እንዴ አይደለም ከሌሎቹ ጋር በፍቅር ህብስትና ለወይን ስለሰጠን አንተ ራስህ አድንም። ምክንያቱም መልካም ስራ ከሌለ ወይ ደግሞ የክርስቶስ ትምህርት ከሌለ አድንም። አንተም እንደ ሰይጣኑ አንተም እንደ ሰይጣን ተረቱን ያልከኝ ተመልከት፣ ተረቱን ያለው። እሺ ወደ ቁም ነገር እዚሁ ያዕቆብ ላይ አንብብልኝ። እዚሁ ያዕቆብ ላይ ለምንድን ነው እኔ እሱን አላነብልህም? ተነጋገርን። ለሚያምኑ ሰዎች ነው እሱ። ሚውት አድርገው። ላላመኑ አይደል? እሺ ሚውት አድርገው። አንተ እኔ አነባለሁ። አንዴ ወርናገር ሚውት አድርገው። ቴንክ ዩ። ተረት ነው ያለኝ። በማስረጃ እያሳየ ነው። በማስረጃ እያሳየ በማስረጃ እዚሁ ክፍል ላይ የሚገርማችሁ ነገር አንድ ነገር ስል ነው ተረት ነው ያለኝ። እሱን ተወው፣ ተረትህን ያለኝ ምን አንተም አድንም ምን ካላረክ መልካም ስራ እንደው እምነት ብቻ ይዘህ መልካም ስራ ከሌለ አድንም አንተም ስለው እሱን ተረቱን ተወው አይደል ያለኝ። ያዕቆብ እንደሚል ልንገራችሁ። እሺ ወንድሞች ወይ እምነት አለኝ የሚል ግን ስራ የሌለው ቢኖር ምን ይጠቅማል? የተናገርኩት ያዕቆብ ያለውን ነው። እምነቱስ ሊያድነው ይችላልን? ኧረ አያድነውም እያለ ነው። አያድንም መልካም ስራ ከሌለ እያለ ነው። እሺ ቀጠል ላድርግ። ትንሽ እምነት አለኝ ብሎ አይደለም ምን አለ ይጨርስ፣ ሀሳቡን ጨርስ። እሺ ቁጥር 17 ላይ አሁን የጠየቀውም ይመለስልሃል። ቁጥር 17 ላይ እንዲህ ይላል፣ እንደዚሁ ስራ የሌለው እምነት ብቻ የሚለው እንትን ማለት ነው። እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። የሞተ ማለት የማያድን ማለት የማይጠቅም ማለት ነው። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራህ ለይተኝ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። እንዲህ ሊል ይችላል የሆነ ሰው አይደለ? እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናል ይንቀጠቀጣሉ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እምነት ከስራ ተለይቶ ገባችሁ? ነፍስ ከስጋ ተለይታ አሁን ለምሳሌ ነፍስ ከስጋ ሲለይ ስጋው ምንድን ነው? ያወራል እንደ በድን ነው የሚሆነው። ልክ እንደዛ ማለት ምን የማይጠቅም ነው የሚሆነው አይደለ? የማይተነፍስ የማይራመድ እንጉልፋቶ ይሆናል። ዝም ብዬ ቃሉን ለፈን ልጠቀመው ብዬ ነው፣ አላውቅም ደግሞ ትርጉሙ እንጉልፋቶ ምን እንደሆነ። ኤኒዌይስ ግን በድን በቃ ዞሮ ዞሮ ነፍስ ከስጋ ስትለይ ማለት ነው። አዎ የሰማነው አይደል? ቦርናጌን እምነት ብቻ ይዘህ ልክ ፕሮቴስታንቶች እንደሚሉት ስራ ከሌለ ልክ እንደ ነፍስ እንደተለየችው ስጋ በድን ነው የምትሆነው እያለህ ነው። እሺ እግዚአብሔር አንድ እንደሆነ አንተ ታምናለህ። ባይዘ አጋንንትን የሴጣንን ያመጣው ለዚህ ነው። ያው ሴጣንም ያምናል እኮ ግን መልካም ስራ የለውም።
ኦኬ ሁሌ በስራው እግዚአብሔርን የሚያሳዝን ነገር ስለሚያደርግ በክህደቱ ስለሚመላለስ ነው። እሺ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ካለ በኋላ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። ኦኬ ከዛስ ቁጥር 24 ላይ ጴንጤን የሚጠልዝ ቃል አለ። ሰው በእምነት ብቻ ተመልከቱ፣ እምነት ብቻ ይሉ የለ ሰው በእምነት ብቻ ሳይሆን እና በምንድን ነው ቅዱስ ያዕቆብ በስራ እንዲጸድቅ ታያላችሁ። ቅድም ተረት ያልከው ይህንን የመጽሐፍ ቅዱስ ትምህርት ነው። አይገርምም? አረ ናትዬ ጨምር ይሄንንም ያዕቆብ 4 አንዴ ያዕቆብ 4:17 ላይ አንዴ ሰው እኔ እኮ እንድናገር አስገብታችሁ ነው። ቆይ እንሰጣለን ቆይ ያዕቆብ 4:17 ላይ ቆይ እባክህ ያዕቆብ 4:17 ላይ ምንድን ነው የሚለው? በጎ ማድረግን አውቆ ለማይሰራው ኃጢአት ነው ይላል። አሁን ቀጥል። ቴንክ ዩ አሁን ተረት ያለው ይሄንን ትምህርት ነው። ባይዘው እዚሁ ያዕቆብ ላይ ዝም ብዬ ልመልስ ብዬ ነው እንጂ ፓፓ ቆይ አንዴ እዚሁ ያዕቆብ ላይ እንደው የተናገርከውን እዚሁ ልመልስ ብዬ ነው እንጂ ሮሜ ላይ ምናምን ብሄድ ደግሞ ለቀ ነው የምትወጣው። በቃ ስለ ስራ ምናምን የተነገረው አሁን እሱን ትተህ አይ አንተ እንድታወራ አሁን የቅድሙ ላይ እሺ ቦርናጌ በቃ ይሄው አሁን ያወራው በጣም ረጅም ተለጠጠ ነው። ወደ ቁርባኑ እንመለስ ፕሊዝ። ወይ ደግሞ አክሊልሽ ቀጥሉ በቃ ወይ ደከመኝ። ለምን መሰለ ተለጠጠ በጣም አሁን አየህ ወደ መልካም ስራ ሄድን፣ ወደ እምነት ሄድን። ብቻ የሆነ ቦታ ትሄዳለህ። ለምን ተናግረህ ሰው በዚህ ላይ ምን ትላለህ ሳትል ለምን ታማራለህ? ማለት መጽሐፍ ቅዱስ ያለውን እኮ ነው ያነበብኩት እኔ። ተረጋጋ። መጽሐፍ ቅዱስን ይጋጫን እያል ወይም አንዱን ካንዱ አጣልተህ ልትሄድ ወይም ከፍለህ የራስህ የሚመችህን ብቻ ስለምትፈልግ ነው እንጂ ይሄን አንተ ደግሞ ኢንተርፕሬት በህይወት ቁጭ ብዬ እሺ አብራራልን ይሄ እሺ። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠራል ሲል ስራ ለሌለው ሲል ምን ማለት ነው? ጥቅሱን ንገራቸው መጀመሪያ። ሮሜ 4:5 በጣም አሪፍ። ሮሜ 4:5 ነገር ግን ለማይሰራ አለ ኃጢአተኛውን በሚያጸድቅ አለ። ተመልከቱ በቃሌን ሁሉ ምነግርህ ለምን የሮሜን እያስጠናን ነበር። እግዚአብሔር የተመሰገነ ይሁን። እሺ የሮሜ መልእክት ይኸውልህ በዋናነት የተጻፈው ለሁለት አካላት ነው። እኔ መልእክቱን አላልኩም፣ ጥቅስ ነው ያነበበው። በቃ አንዴ ሚውት አድርግ። ሄርሜኔቲክስ ላይ ይሄንን ነግሬህ እሄዳለሁ። እሺ ምን ማለት እንደሆነ የህግ ስራ ነው። እሺ የህግ ስራ ነው። የህግ ስራ አልኩህ፣ መለስኩልህ። የህግ ስራ ነው። እሺ እቺን ነው የምትፈልገው? ምን አይነት ስራ ነው ያለው? የህግ ስራ አልኩህ። የህግ ስራ ማለት ምን አይነት ስራ ነው? አንዴ እሺ ይቅርታ። እሺ ቦርናጌን አሁን የጠየቀውን ጥያቄ እውነት እኔ ከልቤ መልካም ማድረግስ በህጉ ላይ የተደረገ አይደል? አንዴ በጌታ አንዴ እሺ እንደ በጣም ይቅርታ ማለት አይ ትናገራለህ። ይሄው ልመልስልህ ልመልስልህ እኮ ነው። እና በጣም መጠየቅህን በደንብ አልተረዳኸኝም። ይኸውልህ ጥቅስ ጠቀስክልኝና ሮሜ 4 ለምን እንደምታስረዳኝ ተረዳኝ። መጀመሪያ አንዴ ሚውት አድርገው በቃ ቦርናጌን ተረድቻለሁ። እንዴ ለምንሰራ ደሞዝ እንደዳ ነው። አነበቡኝ አስቆመኝ። አረ ቆይ እኮ ላንብልህ አንዴ ልትለኝ ፈለግከው ነው። ጥያቄ ምንድን እንደሆነ መች ሰማኝ እኮ ልድገምልህ። እሺ ጥያቄ ጠይቅህ እናብራራልኝ። አንተ ንገረኝ። እሺ ቀጥል። እሺ ያዕቆብ የተናገረው እምነት ያላቸው ሰዎች እምነታቸውን በስራ እንዲገልጡ ነው የሚያወራው። እዚህ ጋር ሮሜ 4 ላይ የሚያወራው ስራ ለሌለው ነው የሚለው። ስራ ለሌለው ይሄን አስቆጥራለሁ ለሚል ግን ኃጢአተኛ የሆነ ሰው ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠራል ሲል እምነቱና ስራው ተደምሮ ያላለው ለምንድን ነው? ጳውሎስ አሳስቶን ነው? ያስተካከልኸው ነው? እስቲ ንገረን። እሺ እንድመልስ ከፈለክ በጣም አሁን እኮ ተጠንቅቄ የማወራው ማለት ነው እታች ያለ ሰው በጣም ቢማር ደስ ይለኛል። እኔ ለምሳሌ አይደለ አክሊሉ እና አንተ ጠየቅ እሰየው እንኳን ጠየቅ ቆንጆ ጥያቄ ነው። እኔ ከበደኝም አላልኩም። እንደውም ሄርሜ እንትኑን ሳስረዳ ሁሉ የመጽሐፉን አጻጻፍ ሁሉ ጀመርኩልህ እኮ በደንብ እንዲገባ። ግን አሁን እንዲህ ከተደራረብን ከተከራከርን እንትን ነው የሚሆነው። እሺ ይሁን ሰው አይሰማም ምናምን አይማርም፣ ፍሬ አናፈራበትም።
ኦኬ ሰው የጠየቀኝ ቆንጆ ጥያቄ ነው። እንዴ ቅዱስ ጳውሎስ ምን ማለቱ ነው? ሰው በእምነት ኃጢአተኛውን በሚያጸድቅ ካመነ እኮ ጽድቅ ሆኖ ይቆጠርለታል። ለምን አብርሃም እንግዲህ መጽሐፉን ከፍቼ ሁሉ አይደለም የማወራ ተመልከት። አብርሃም እሺ ኦኬ በቃ ልመልስ ፕሊስ፣ ይሄን ምክር እንደ ምክር ያዘው። እሺ ቦርናጌን አትደረብ። አሁን ቦርናጌን ያነሳውን ተመልከቱ። ታች ያላችሁ ምን ነበር መሰላችሁ? ስራ አያስፈልግም እያለ አይደለም ሐዋርያው ቅዱስ ጳውሎስ። እንዴት እንደሆነ በደንብ ነው እሺ እንትን ምልላችሁ። እሺ ከአሕዛብና ከአይሁድ የመጡ ነበሩ በሮሜ ቤተክርስቲያን እና ይህን መልእክት ሲጽፍላችሁ ሮሜ 1ን ማየት ትችላላችሁ። ለአሕዛብ መልእክቱ ቀጥታ አድሬስ ያደርጋችኋል። ከዛን አይሁዶች ምን ይላሉ መሰላችሁ? ከአይሁድ የመጡት ተመልከቱ። እሺ የሮሜን ሙሉ ማጥናት አይጠበቅባችሁም፣ በቀላል ነው መነግራችሁ። ምን ይላሉ ከአይሁድ የመጡት? እኛ የአብርሃም ልጆች ሕግ ተቀብለን የኪዳኑ እኮ ለእኛ ነው፣ እኛ የአብርሃም ልጆች ነን፣ እነዚህ እኮ አሕዛብ ናቸው፣ እንዴት እነሱ ይድናሉ? የተስፋው ቃል እኮ ለእኛ ነው የተሰጠው፣ እንዲህ ይላሉ። ከዛ በኋላ ምን አለ መሰላችሁ ሐዋርያው ቅዱስ ጳውሎስ ኦኬ ሮሜ 4ን በደንብ እየነገራቸው ከሄደ በኋላ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ? ኦኬ ምንድን ያገኘው አብርሃም? አሁን እናንተ የአብርሃም ልጆች ነን ትላላችሁ፣ ግን ሰው በእምነት እንደሚጸድቅ አታውቁም። እንዴት? አብርሃም በዚህ ክፍል ምዕራፍ 4 ነው እሺ የምነግራችሁ። አብርሃም ከመገረዙ በፊት ነው ያመነው፣ ግዝረት ከመሰጠቱ በፊት። አያችሁ እናንተ ግዝረት አለን፣ አሕዛብ አልተገረዙም። የሕግ ስራ የሚባለው ይሄ ነው እሺ ባይዘ ግዝረት ነው አንደኛው። እና አልተገረዙም፣ ይሄ ሕግ ደግሞ አልተሰጣቸውም ብትሉ ከአብርሃም ጋር እነሱ የሚመሳሰሉበት ነገር ይኖራል። በምን? በእምነት። ይኸው አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ተብሎ የተጻፈው ከግዝረቱ በፊት ከመገረዙ በፊት ነው። በግዝረት ቢሆን ኖሮ አሁን አብርሃም ጸደቅ የተባለው ከተገረዘ ቢሆን ኖሮ ምን ይላሉ? አንዴ ሚዩት ሪል እሺ እሺ መጽሐፉ ልክፈትላችሁና በጣም ቦርናጌንም ይቅርታ አክሊልሻም በጣም ይቅርታ 2 ደቂቃ ብቻ አስጡኝ እሺ። በጣም ብዙ ሰው መማር አለበት እኮ ጥቅስ ቨርስ ባይ ቨርስ ልንገራችሁ። 2 ደቂቃ ብቻ አስጡኝ። ምንድነው እያወራው ያለው? እኔ የጠየቁት ጥያቄ ካልፈለክ መውረድ ትችላለህ። ስራ የሌለው እኮ የህግ ስራ መሆኑን ላሳየህ ነው እየነገርኩህ ነው። እየነገርህ አይደል? አረ እሱ እኮ የሚያወራው ሌላ የኤርሜኔቲክስ እያለ እኮ ሌላ እያወራ ነው። በቃ አንዴ 2 ደቂቃ አስጠኝ፣ 2 ደቂቃ 3 ደቂቃ አስጠኝ እሺ። እሺ ይኸው ሮሜ 4 ነው የተጠቀሰው እና እንዳልኳችሁ ይሄ ታሪኩ እንዳትረሱ እሺ። ይሄ መልእክት የተጻፈበትን እሺ። ከዛ ምን ይላል ይኸውላችሁ፣ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ ይላል። አብርሃም አለ ተመልከቱ፣ በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም አለ አይደለ። አሁን እንዲሁ ይሄ ጽድቅ ሆኖ ተቆጠረለት የተባለው አብርሃም መጀመሪያውኑ ስለተገረዘ ነው አይደለም። መጀመሪያ ስለተገረዘ ቢሆን ኖሮ ኦሪት ዘፍጥረት ላይ አብርሃም ከተገረዘ በኋላ ጽድቅ ሆኖ ተቆጠረለት ተብሎ ይጻፍልን ነበረ አይደለ? እንደዛ ነው አይደል? ግን እዚሁ ቁጥር 3 ላይ ምን ይላል? መጽሐፍስ ምን አለ? አያችሁ፣ በስራው አይደለም የመጀመሪያ ጽድቁ ሕግ ስራን በማድረጉ አይደለም፣ በመገረዙ አይደለም። እና መጽሐፍ ታዲያ ምን አለ አለን? ራሱ ቃል በቃል መጽሐፍስ ምን አለ ካለ በኋላ ቅዱስ ጳውሎስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። አብርሃም መቼ ነው ያመነው? ምን አለው? እግዚአብሔር ተገለጠና ውጣ አለው ከቤተሰብ። ሽማግሌ ነው አብርሃም። ውጣ ብቻ አይደለም፣ በነገር ላይ ዘርን አበዛለሁ አለው። እንዲሁ ዝም ብሎ ምንም ነገር ሳይሰጠው፣ ምንም ነገር አብርሃም ሳያገኝ ተመልከቱ። ሚስት የጃጀች የሆነችው ሚስትህ ትወልዳለች፣ አንተም ትወልዳለህ ሲለው አመነ። አያችሁ፣ እምነት ነበረው። ይሄ ሁሉ ለምሳሌ ውጣ እኔ ምድርን ሰፊውን ምድር አወርሳለሁ ዘርህንም አበዛለሁ የሚል ሲነግረው አብርሃም አምኗል አላመነም? አዎ። ከዛስ መጽሐፍ ቅዱስ ምን አለን? አያችሁ፣ እምነቱ ጽድቅ ሆኖ ተቆጠረለት ተባለ። ኦኬ፣ ጽድቅ ሆኖ ተቆጠረለት ተባለ። ከዛስ ቁጥር 4 ላይ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም አለ። ምን ማለት ነው? የሚሰራ ሰው ደሞዝ ሲከፈለው እንደ ዕዳ ነው አይደለ? እንደ ዕዳ ነው። እንደ ዕዳ ማለት ምን ማለት ነው? የሰራበትን የላቡን ነው ያገኘው። አሁን ደግሞ እኛ በጸጋ ድነናል ካልን የሰራንበትን የላባችንን አግኝተን እንደው ደሙን ያገኘነው ስለሰራን ነው ማለት አይደለም፣ በስራችን አይደለም። አሁን ጸጋ ምንድን ነው? ስራ ምንድን ነው ማለት ያስፈልጋል። ኦኬ፣ ለምሳሌ መገረዝ የሰው ስራ ነው። ሕጉ ግን የተሰጠው ፍጹም ከሆኑ ከእግዚአብሔር ነው። እና ስለተገረዝን ነው እንደ የዳን ነው አይደለም። የሕግ ስራ ስለሰራን አይደለም። የእንስሳ መስዋዕት ስላቀረብን ነው አይደለም። እና ምንድን ነው? እንዲሁ ነው የዳን ነው። እንዴት? በስጦታው
በማስጦታ በእግዚአብሔር። እንዴ ስጦታ ምን ይባላል ናቲ ካላችሁኝ ጸጋ ይባላል። ጸጋ ምን ማለት ነው? ስጦታ። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን አለ? ከስራ ከሆነ ጸጋ መሆኑን ይቀራል፣ ወይ ደግሞ ስጦታ መሆኑ ይቀራል። ዕዳ ነው የሚሆነው ማለት ነው። እሺ እንዴት ማለት ነው? አስቡት። እናንተ አሰሪ ናችሁ፣ ሰራተኛችሁ የላቡን ስትሰጡትና እንዲሁ ደግሞ ዝም ብላችሁ ጠርታችሁ 100 ብር ስትሰጡት ልዩነት አለው አይደለ? ልክ እንደዛ ማለት ነው። ይሄ የሰራበት ብር አይደለም፣ የራሳችሁ ነው፣ ግን እንዲሁ ነው የሰጣችሁት። እንዲሁ ይሄ ስጦታ ይሆናል ማለት ነው። ከዛስ ምን አለ ሐዋርያው ቅዱስ ጳውሎስ? ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም አለ። ነገር ግን ለማይሰራ ለነማ ለአህዛብ። ለምን አይሁዶች ምን እያሉ ነበር? እኛ አይሁዳውያን፣ እኛ እስራኤላውያን ሕጉን ኪዳኑን ተስፋው ቃል ሁሉን ተቀብለን የአብርሃም ልጆች ነን፣ እነሱ አይምጡብን እያሉ ነበር። እነማ አህዛብ ማለት ይሄ እግዚአብሔር በጣዖት አምልኮ የነበሩ ወደ ክርስትና የመጡ ማለት ነው። ከዛስ ነገር ግን ለማይሰራው ይኸው እነሱ አሁን አይሰሩ ምን ግዝረት አልተሰጣቸው፣ የመስዋዕቱ የኦሪቱ የቤተ መቅደሱ አገልግሎትን አይሰሩ፣ የክህነት ስራ አይሰሩ፣ እነዚህን ሁሉ አይሰሩም አይደል? የመንጻትን ነገር አይሰሩ ምናምን። ከዛስ ለማይሰራ ለነዚህ ህጉን ለማይሰሩ ኃጢአተኛውንም በሚያጸድቅ ለሚያምን ሰው አለ። ኃጢአተኛውን ማን ነው የሚያጸድቀው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አይደል? ኃጢአተኛውን ሰው የሚያጸድቀው አይደል? እግዚአብሔር ነው አይደል? ስለዚህ በእግዚአብሔር ልጅ ኦኬ። ለዛ ነው ኃጢአተኛውን በሚያጸድቅ ለሚያምን በክርስቶስ ለሚያምን ሰው እምነቱ ምን ይሆናል? ጽድቅ ሆኖ ይቆጠርለታል። እሺ ከዛስ እንደዚህ ዳዊት ደግሞ እንዲህ ብሎ ተናገረ። ምን ስለሚሆን? ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል። ዳዊት ምን ብሎ? አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው፣ ህግን ስለፈጸሙ ሳይሆን እንዲሁ ይቅር ስለተባሉ ብፁዓን ናቸው። ስለዚህ ሐዋርያ ቅዱስ ጳውሎስ የህግ ስራ የሚለውን እዚሁ ሮሜ ላይ ግን ስራ እንዴት እንደሚያስፈልግ አሳያችኋለሁ መጨረሻ ላይ እዚሁ ሮሜ ላይ ማለት ነው። ከዛስ እንግዲህ ይህ ብጽዕና ስለመገረዝ ተነገረ ቦርናጌን ይላል ቅዱስ ጳውሎስ። ይኸው እስካሁን ያወራው ስለመገረዝ እንደሆነ ምን አለ? እንግዲህ ይህ ብጽዕና ስለመገረዝ ተነገረ። ማንንም ይላቸው አይሁዳውያንን። ይኸው ስለመገረዝ አታውሩ። ይህ ብጽዕና ዳዊት የተናገረው ስለመገረዝ አይደለም፣ ይልቁንስ ስለ እምነት ተነገረ እንጂ ያለ ነው አይደል? እሺ ወይስ ደግሞ ስለ አለመገረዝ ተነገረ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ አየ የዳዊት ንግግሩ ሰው በእምነት እንደሚጸድቅ ነው እሺ ብሎ ነው የተናገረው። እንዴት ተቆጠረለት? ተገርዞ ሳለ ነውን? አሁን ከስር ትርጉም ያሳዝናል ብሏል አይደል? ይኸው እስካሁን ያልኩትን ይኸው ቁጥር 10 ላይ ምን ይላል ሐዋርያው ቅዱስ ጳውሎስ? እንዴት ተቆጠረለት? ጽድቅ ሆኖ እንዴት ተቆጠረለት? ተገርዞ ነው ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ። አያችሁ እናንተ ተገርዘናል ብትሉ ስለተገረዛችሁ አይደለም ጽድቅ ሆኖ የተቆጠረላችሁ፣ ስላመናችሁ ነው። አንድ ሰው ስለተገረዘ ጽድቅ ሆኖ አይቆጠርለትም። መገረዙ አለመገረዝ ይሆናል። ግዴታ ማመን አለበት እያለን ነው። እሺ ሳይገረዝ በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝ ምልክትን ተቀበለ። አያችሁ ይልቁንስ ይሄ ግዝረቱ ምንድነው? ማህተም ነው። የምን? የጽድቅ ማህተሙ ነው። እሺ ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ እነማ? አህዛብ ሳይገረዙ የነበሩ ሰዎች ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ ተመልከቱ። እሺ ሳይገረዙ ለሚያምኑ አብርሃም ይላችሁ ጻድቅ ተብሎ የተቆጠረው ሳይገረዝ አይደል? ከዛ አይሁዶች ምን አደረጉ? እንዴ እኛ የአብርሃም ልጅ ነን፣ ተገርዘናል፣ መገረዝ አለበት አንድ ሰው ለመጽደቅ ይላሉ። አሁን ምን እያላቸው ነው? ኖ የአብርሃም ልጅ ነን ብትሉ አብርሃም እኮ የጸደቀው ጽድቅ ሆኖ የተቆጠረለት ከመገረዙ በፊት ነው። ስለዚህ አንድ ሰው ለምን አልተገረዝክም አትለውም። ለምን? አብርሃም እኮ ሳይገረዝ ነው የጸደቀው። ስለዚህ ይህ ሰውም ሳይገረዝ መጽደቅ ይችላል። እንዴት? አብርሃም አመነ፣ ጽድቅ መሆኑ ተቆጠረለት እና አሕዛብ ሆኖ የመጣ ሰው ካመነ ይጸድቃል እያለ ነው። ይኸው ቃሉ እንዲላል እነርሱ ደግሞ ጻድቃን ሆኖ ይቆጠሩ ዘንድ እነማ? ያልተገረዙት ከአሕዛብ የሆኑት ማለት ነው። ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። የእግዚአብሔር ስም የተመሰገነ ይሁን። እሺ ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ ግን አይደለም። ነገር ግን አባታችን አብርሃም ሳይገረዝ የነበረው የእምነቱ ፍለጋ ምን ማለት ነው? ኮመንት ላይ የሚጽፍልኝ ኮቴ ማለት ነው። ኦኬ የአብርሃም ኮቴ ምንድን ነው? ተመልከቱ። ግዝረትን ከመቀበሉ በፊት ኦኬ ኦሪት ዘፍጥረት ምዕራፍ 15 ላይ ከመቀበሉ በፊት ምን ብሏል? አምኗል
አይደል? ስለዚህ ልክ አብርሃምን ኮቴውን ስትከተሉ መጀመሪያ ምንድን ነው የሚቀድመው? መገረዝ ነው አይደለም፣ ማመን ነው የሚቀድመው። ስለዚህ አብርሃምን ኮቴ ለሚቀበሉት ለነሱ ምን ይሆናል? አባት ይሆናል። ገላትያ ወስደሃለሁ በአንድ በአየር ላይ ጥቅሱን አላነብልህም። ገላትያ 3:28 ከተሳሳትኩ አላውቅም፣ 27 ጀምሮ ማለት ምን ይላል? እንግዲያውስ የአብርሃም ልጆች በክርስቶስ ከሆንን እንግዲያውስ ወራሽ ነን ይላል አባቴ። ስለዚህ የአብርሃም ልጅ ከሆንክ የአብርሃም ልጅ እንዴት ነው የምትሆነው? በክርስቶስ። ቆይ በጣም ይቅርታ እንዳበዛው ይገባኛል። አንዴ ቃሽ ከዛስ ማለት ጥያቄ እንትን ብለህ ሰውን አቁመህ እንግዲህ ይህን ያህል ታች ከተማሩ እሰየው፣ ክብሩ ይስፋ። ስለዚህ ግን እኔ የጠየቅኩ ጥያቄ ሌላ፣ አንተ የምታወራው ሌላ፣ እኔ የምለው ሌላ። አንተ እንግዲህ ቴንኪው ስለነበረን ቆይታ ቦርናጌ ይሆናል የዘላለም ህይወት እያለ ነው። አይ የሚባል ትምህርት የለም። ሲደመር ስራ ሲደመር ሲቀነስ ምን እሱ እኛ ጋር እምነት ሲደመር ደግሞ መልካም ስራ እኩል ይሆናል የዘላለም ህይወት እያለ ነው። እሺ ልመልስልህ። የዘላለም ህይወት አንዴ ቆየ ካወራው ላይ ሎርድ ነው ክርስቶስን ሎርድ ነው። አንዴ እባክህ ለምን የምትወርደው? እኔ ጭቅጭቅ አልፈልግም። አንዴ እባክህ ምን ጭቅጭቅ ነው? ዋሽተህ እንዴት ነው የምትወርደው? አንድ ደቂቃ እኮ አንድ ደቂቃ እሺ፣ እና ይዋሽ እኮ አንድ ደቂቃ እሺ፣ አንድ ደቂቃ እሺ፣ ቦርናኪ አንድ ደቂቃ ፕሊዝ። በመጽሐፍ ቅዱስ ቅድምን ብያችሁ ነበር መሰላችሁ፣ መጠቅለያውን ልስጣችሁ። እሺ፣ አሁንም ያለው ነገር እንደው ልባችሁ እንትን እንዳይል ማለት ነው። እሺ፣ በመጽሐፍ ቅዱስ ስራ ሲባል የህግ ስራ አለ፣ መልካም ስራ አለ። ኦኬ፣ የህግ ስራ ምንድን ነው? መገረዝ፣ የቤተ መቅደሱ አገልግሎት፣ የመስዋዕት አገልግሎት፣ የኦሪት ስራ ዕብራውያን ላይ ቀርቷል የተባለው አያስፈልግም አያነጹም የተባሉ ለምሳሌ እነ መገረዝ ሊሆን ይችላል። ገላትያንን ስናነብ ለምሳሌ በዋናነት አይደለ፣ እነዚህ ሁሉ ናቸው። አሁን ሮሜ 4 ወንድማችን ቦርናጌን የጠቀሰው ኢቭን ስለመገረዝ እያወራ እንደሆነ ቃል በቃል ተጠቅሷል። ኢቭን ሮሜ 4 ላይ ማለት ነው። እሺ፣ ስለ መልካም ስራ ግን እንዴት ነው ካልከኝ ያዕቆብ ያለው መልካም ስራ በሕግ ውስጥ አልተጠቀሰም። አልተጠቀሰም። መልካም ስራ በሕግ ውስጥ ቆይ አልተጠቀሰም። ንገረኝ። አንድ ሚዩት አድርገው እባክህ፣ አንድ ሚዩት አድርገው። እሺ፣ አንዴ። እሺ፣ ሐዋርያው ቅዱስ ጳውሎስ ይህንን የሚለይ ነው። ከቅዱስ ያዕቆብ መልእክት ጋር ግን ይጋጫል? አይጋጭም። ለምሳሌ ቅዱስ ያዕቆብ መልካም ስራ ያለው ከእምነት ጋር የሚሰራ ነው። ግዴታ አንድ እምነት ያለው ሰው ለምሳሌ አብርሃምም በእምነት አምኖ ጸደቀ። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የተባለው ኢቭን ፍጻሜ ያገኘው ልጁን በመስዋዕቱ በማቅረቡ ነው። ታላቅ የሆነ ተስፋ ቃል የተሰጠው ያኔ ነው። በነገራችን ላይ ከሰማይ እየባረኩ ባርካለሁ ብሎ እና እንደው በምንም ልምል አልችልም። ሰው ከሰው በሚበልጠው ይምላል አይደለ? ሰው ልጅ በሚወዱት ይምላል። እግዚአብሔር ግን ከሱ የሚበልጥ ማንም ስለሌለ በራሱ ማለት ተብሎ የተጻፈለት ባይዘዌ ራሱን ልጁን በመሰዊያው ስላቀረበ ነው። አያችሁ፣ በስራ የተፈጸመ ነው። እምነት በስራ የሚገለጥ የሚፈጸም ነው። ከዛ ሐዋርያው ቅዱስ ጳውሎስ ይህን መልእክት እንዴት እንደሚያዩ ላሳያችሁ። ተመልከቱ። ይህንን ቅዱስ ያዕቆብ ያለውን ማለት ነው። ሮሜ 2 ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ ካለ በኋላ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ከዛ በበጎ ስራ በመጽናት በጎ ስራ ለሚሰሩ ማለት ነው ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ ምን ይሰጣቸዋል? ኮመንት ላይ ጻፉልኝና እኔ ልውጣ። ምን ይሰጣቸዋል? የዘላለም ህይወት። የዘላለም ህይወት ለማግኘት ቦርናጌን ምን ማድረግ አለብህ? ማመን ብቻ ነው ያለብህ? አይደለም፣ በበጎ ስራ መጽናት ያስፈልጋል ይልሃል። ሐዋርያው ቅዱስ ጳውሎስ። ቅዱስ ያዕቆብ ወይ ምን አገባ? ለአንተ ነው እንደምንሰራው። ምን አገባ? ለአንተ ነው እንደምንሰራው። የተደበቀ ሚስጥር እኮ የለም ወንድም። ምንድን ነው የምትሰሩት አለ። ነገር የተለየ ነገር አታመጣም። እናውራና እንደ ጳውሎስ እኛም እናውራ እንናገር ካለን እናገረዋለን። ምን እንስራ ከሆነ አሁን ኮመንት ላይ ያድነኛል ያላችሁት ስራ ምንድን ነው? አንዴ ይሄ ተፈጸመ የሚባለውን አውርደው። አንደኛ የሚበጠብጥ የሚወያይ ሰው ለሁለት አውርደው። ያም እኮ ያው ነው፣ ቦርናጌንም ያው ነው፣ የሚረዳ አይደለም። ቀን ሙሉ ያውላል። ተፈጸመ
ስርዓት አለ። ከስር ምን እየተባለ ነበረ? ለምሳሌ ምን እንስራ እየተባለ ነበር አይደል? ቆይ አንዴ እባክህ መልስ፣ ካልሆነ ልውርዳ። እኔ መልካም ስራ ነበረው አይደል? ለምን ያልጸደቀው? ማን ያልከኝ? አልሰማሁም። ጳውሎስ ለምን ያልጸደቀው? መልካም ስራ ነበረው አይደል? ማለት መልካም ስራ ማለት እንዴ ነበረው? መልካም ስራ ምን ሆነ? በክርስቶስ አያምንም እምነት እሱ። እሺ እንዴት ልበል መሰለህ? ቅድም ያዕቆብ ላይ እኮ አንብቤልህ ነበረ። ስራ ይዘህ ቆይ እስኪ አንዴ እኔ ልናገር። ቆይ አዳምጠኝ። አታዳምጠኝ። ጳውሎስ መልካም ስራው ሲደመር በእምነት ሁኜ ነው የዳንኩኝ ነው ያለው አላለም? ለምን ነው በእምነት የዳንኩኝ ያለው? እኮ በእምነትማ እኛም እኮ እንላለን። በእምነት አይዳንም እንዴ? በእምነት ይዳናል። አይ ጳውሎስ ራሱ ጳውሎስ እኔ ራሴ ራሱ ለከንቱ ቆጥሬዋለሁ የሰራሁትን ስራ። እሱ የህግ ስራ ነው። ተው በእናትህ ተው። እሱንም አሳያለሁ ከፈለክ እንዲህ እያመጣሁ አሳያለሁ። እኔ ችግር የለብኝ። የቅዱስ ጳውሎስ መልእክት ላይ እግዚአብሔር ስሙ የተመሰገነ ሁሉ ነገር እሱ ይውሰድና፣ አንደኛ ነገር ቃል በቃል በጎ ስራ ያስፈልጋል ለዘላለም ሕይወት ያለ ሰው ነው። በጎ ስራ አያስፈልግም ያለ የለም። በቃ ቻው ቴንክ ዩ። እምነት አለ ለሚል ነው። ጎበዝ ኢኒሻል ሳለ ምንም ጨረስን እኮ። አንተ እኮ አያስፈልግም ባይዘ ቅድም የጠቀሰውን ጋይስ ቅድም የጠቀሰው ምን እንደሆነ ልገራችሁ። ቅድም የጠቀሰው ልገራችሁ። ባይዘ ቅድም የጠቀሰው ለማይሰራ የሚል ነው የጠቀሰው። ተመልከቱ ለራሳቸው እንዴት እንደሚያጣመሙት። ለማይሰራ በቃ ባንሰራም እያለ ነው። ባይዘዌ ባንሰራም መንግስቱን እንወርሳለን። ውሸት። ይሄ የአጋንንት ትምህርት ነው። ሐዋርያው ቅዱስ ጳውሎስ ምን አለ? ባትሰራ መንግስቱን አትወርስም። ላሳየህ ማስረጃ እዛው ሮሜ 2:8 ላይ ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙት በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። የስጋ ስራ የተገለ እሺ በቃ ኢንዌስ እናንተ ቀጥሉ። አንተ እባክህ እሺ አንዴ ኮመንት ላይ ምን ተጽፎ ነበር? ምን እንስራ ተብሏል። ለምሳሌ የመጀመሪያው አንዴ ለምሳሌ ኮመንት ላይ ለምሳሌ ምን እንስራ ምናምን ብለዋል። የመጀመሪያው የሰው ልጅ ለሚሰጣችሁ ስሩ ተብሏል። ደግሞ የመጀመሪያው ለምሳሌ ወደ ቁርባን መምጣት፣ ወደ ስጋና ደሙ መምጣት። ይህ የልጁ ሀሳብ ልጁ የሚሰጠን ነው። በነገራችን ለምሳሌ ራሱ የሰው ልጅ ለሚሰጣችሁ ስሩ አንዴ የሰው ልጅ ለሚሰጣችሁ ስሩ ብሏል አላለም? ስለሆነ በሚውጣርጋችሁ ነው እንደማወራው ፈልጉ። የሰው ልጅ እደግመዋለሁ ጥያቄውን። የሰው ልጅ ለሚሰጣችሁ ስሩ ብሏል አላለም? እሱም በሱ ማመን ነው ስራው ወዳጅ፣ ሌላ የለው። እሺ የእግዚአብሔር ስራስ ምንድነው? ያ ስራ ምንድነው? በክርስቶስ ኢየሱስ ማመን። ጥቅስ አምጣ። የሰው ልጅ የሚሰጣችሁ ስራ በልጁ እንድታምኑ ነው። ጎበዝ። እሺ ይኸው ተመልከቱ። እሺ በልጁ ነው ያልኩት። ተመልከቱ ዮሐንስ 6 ዮሐንስ 6 ስንት? እሺ እንትን የለህም ላንብልህ እኔ። ተመልከቱ የሰው ልጅ ለሚሰጣችሁ ስራ ስሩ፣ ለሚሰጣችሁ ስሩ የሚለውን በልጁ እንድታምኑ ነው ብሎኛል። የሰው ልጅ ማለት ኢየሱስ በሚሰጣችሁ ማለት መጽሐፍ ምን ይላል? ዮሐንስ 6:28 እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ ይላል። ኦኬ ከዛ ከፍ ብሎ ላንብላችሁ። እሺ ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶች ስላያችሁ አይደለም ካለ በኋላ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ስለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል አለ። ተመልከቱ የእግዚአብሔር ስራ እንድንሰራ አሁን ምን ጠየቁት መሰላችሁ? የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ ምን ይላችኋል? ይህ አላቸው የእግዚአብሔር ስራ የሚባለው የአብ ማለት ነው፣ እርሱ በላከው እንድታምኑ ነው አለ።
እሺ ተመልከቱ። ኦኬ ካመናችሁስ በኋላ እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ ይበሉ ዘንድ ከሰማይ ሚሊዮን ጠቀሱለትና የሙሴውን። ከዛስ ምን ይላችኋል? እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ካለ በኋላ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና ጌታው ይህን እንጀራ ስጠን አሉት። አሁን ልጁ የሚሰጠን ነው አደለ? ልጁ የሚሰጠን ነው። ኢየሱስ እንዲህ አላችሁ፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብ፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኩ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውም ከቶ ወደ ውጭ አላወጣም ካለ በኋላ ፈቃዴን ለማድረግ አይደለም እንጂ የላከኝ ፈቃድ ለማድረግ ከሰማይ ወርጃለሁ ይልና ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። ይህ የአባቱ ነው። ኦኬ እኔም በመጨረሻ ቀን አስነሳዋለሁ። ይሄን ሁሉ ካላቸው በኋላ እሱ ስለሚሰጣቸው ግን ምን አለ? አሁን ይሄ ሁሉ የተናገረው አብ ስለሚሰጣቸው ስራው ምንድን ነው የሚለውን ነገር እንጂ ወርደ ሄድ እኮ ዝም ብለህ ላይ ስራ ምን ደበረ አይደለም። ስራው መልሱ ሲመለስበት ጊዜ ግራ ገብቶ የሰው ልጅ መብላት ስጋና ደግሞ መብላት ባጭሩ ማስረጃ አንዴ ሞዴሬተር ወይ ስጠኝ አንዴ ወይም ሚውት አድርገው። እሺ ከዛ በኋላ አሁን 51 ላይ የልጁን ልነግራችሁ ነው። አንዴ ባትበናት ወይ ወረደ አንዴ የታች ያለ ሰው ይማራል ብዬ ነው። ምንድነው ሚውት አድርግ በቃ። እሺ 51 ላይ ምን ይላል? እስካሁን የነገርኳችሁ አብ የሚሰጠውን ነግራችኋለሁ። አሁን ልጅ የሚሰጠውን ልንገራችሁ። የሰው ልጅ ለሚሰጣችሁ ነው ያለው። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው ምንድነው? እንጀራ ስጋዬ ነው። ከዛስ ይሄንን ብሉ ማለት ይሄው የሰው ልጅ የሚሰጠን እንጀራ ነው። እሱን ደግሞ እንድንበላው ሰጥቶናል። አሁን አንተ ባይሆን ቅድም የተናገርከውን ምን ብለሃል? የሰው ልጅ ለሚሰጣችሁ ስሩ ያለው እምነት እንደሆነ አሳየን። የሰው ልጅ የተባለው ክርስቶስ ነው። ክርስቶስ ለሚሰጣችሁ ስሩ የተባለው እምነት እንደሆነ አሳየን። አንተ ቶሎ ስፔሲፊክ ጥቅሱን እሺ፣ ለአንብበው የዘለልኸውን እኮ ጥቅሱን ንገረኝ፣ ችግር የለውም አንብበው እኮ ስለ ስራ የሚለው አንብበው። የሰው ልጅ ለሚሰጣችሁ ስሩ። እሺ እንግዲህ የእግዚአብሔር ስራ እንድንሰራ ምን እናድርግ አሉ። የሰው ልጅ ነው ያልኩ። የሰው ልጅ እግዚአብሔር የተባለው አብ ነው። እግዚአብሔር የተባለው አብ ነው። መሀል ላይ ስትበጠበጥ የነበረው ለዚህ ነው እንዴ? እግዚአብሔር የተባለው አብ ነው። የሰው ልጅ ለሚሰጣችሁ ስራ ስሩ የተባለው አብራራልኝ። አሁን ምን ሆነ ነው እንደዚህ የተረበሸው? ደህና አንዴ እባክህ በጣም ስለምትበጠብ ምን ብለሃል? እታች ያለ ሰውም እንዲታዘብ አንዴ ልድገመው። የሰው ልጅ ለሚሰጣችሁ ስሩ፣ ለሚሰጣችሁ ስራ፣ ለዛ ስራ የተባለው ስለ ሰው ልጅ ነው ያወራሁት። የሰው ልጅ የተባለው ኢየሱስ ነው አይደለ? አሁን ስራ ነው ልትለኝ ነው አንተ? መልካም ስራ ነው ልትለኝ ነው? እሱን ልበልህ መጨረሻ አሁን አንተ ጥቅሱን ስጠኝ። እሱ ማደናገር መልካም ስራ ነው ብለህ ልትል ይዞብህ ነው እኮ መከራ የተታች 51 ማስረጃውን ስጠኝ ያለ ነው። ማስረጃውን ብቻ የሰው ልጅ የሚሰጠው አላስነብብም። የምትሰጠኝ እግዚአብሔር አብ የሚሰጠውን አይደለም። የእግዚአብሔር አንዴ እባክህ አንዴ እግዚአብሔር ስለሚሰጠው ወይም ደግሞ አንተ ይህን ሰው እንዴት ነው እያደናገር የምትኖረው? ግን እስከ መቼ? ሚውት አድርገውና እኔ ተናገረ ይሉት ከዚህ በኋላ እንዳታወራ እኔ እያነበው ለምን ነው እንዳነበው ያልፈለገው? ቆይ እዚህ ክፍል ላይ አሁን ባኬን ፎርስ ቆይ አንድ ጥያቄ ልጠይቅህ። እዚህ ክፍል ላይ የእግዚአብሔር ስራ እና የሰው ልጅ ለሚሰጣችሁ ስሩ ተብሏል አልተባለም? መጀመሪያ አዎ ወይ እኔ ላንብበው ቀጥታ አይደለም። እኔ የምጠይቅህን ብቻ መልስልኝ እሺ ወንድሜ። አሁን እዚህ ክፍል ላይ የሰው ልጅ እዚህ ንግግር ላይ ሐሰት ነው የምትናገር ከሆነም ታርመኛለህ። መጀመሪያ ጥያቄ ስለ ስራ አያወራም እኮ መጀመሪያ መልስልኝ። ቆይ የእግዚአብሔር ስራ ተብሎና የሰው ልጅ ለሚሰጣችሁ ስሩ ተብሏል አልተባለም? እዚህ ክፍል ላይ ይላን እያነጣጠረ ጎበዝ። አሁን ቅድም የሰው ልጅ ቆይ አትደረብ፣ ስራውን ቀጥለን ኧረ እባክህ አትሂድ እንዴ ምን ሆነ ነው? ድንግል ሆይ እሺ የሰው ልጅ ለሚሰጣችሁ የተባለው አልክ ቅድም።
የሰው ልጅ ለሚሰጣችሁ የተባለው እመኑ ነው አልክ። ማስረጃ አሁን የሰው ልጅ ነው እሺ ያልኩት። አዎ እሺ በቃ እሺ ሚውት አድርገው እስኪ ላንብበው። ቀጥታ መጽሐፉን ስለማነበው እሱ ሲነበብ ውሸቱን ስለሚገልጥብ ከሆነ ምንም ላረጋ አልችልም። አንብበው ላንብበው ወላይ ጀምሬ። እንግዲህ ሰው ለሚሰማ ሰው ይሄ ምንም ትምህርት አይጠይቅም። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው አለ። ምክንያቱም እንጀራ ለመብላት ነው ሲሯሯጡ የነበሩት። ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም፣ ተደንቃችሁብኝ አይደለም። በዛ ለሚጠፋ መብል አትስሩ፣ ለሚበላ ነገር ዕለት ዕለት አትሯሯጡ። ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱም እግዚአብሔር አብ አትሞበታል አላቸው። ይህንን ከነገራቸው በኋላ እንግዲህ አሉ እነሱ እንግዲህ የእግዚአብሔር ስራ እንድንሰራ ምን እናድርግ አሉት። ጥያቄ ነው የጠየቁት አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው ብሎ 4 ነጥብ ያደርጋል። አሁን እናንተ የምንሰራው ስራ ነው እዚህ ጋር ያለው ብለህ ያለው በየትኛው መጽሐፍ ቅዱስ ነው የተረጎመው? እሺ አሁንም ጥያቄ ልድገም እባክህ። ተፈጸመን አታስገባው አክሊሉ። እሺ የጠየቅኩት ጥያቄ ካልመለስከው ሚውት አድርገህ በቃ ዝም በል እሺ። አሁን እንደ እስላም እንትን እንዳትሆን ማለት ነው። እዚህ ክፍል ላይ ዲስቲንክት ሆኖ ኦኬ የሰው ልጅ ለሚሰጣችሁ ስሩ ይላል አይልም? መጀመሪያ የሰው ልጅ ለሚሰጣችሁ ስራ ምንድን ነው? እሱ ምንድን ነው? አትሞበታልም አይልም? አትሞበታልም አይልም? አታውቁትም ቃሉን። አትሞበታል አይልም፣ አትሞታል ነው ያለው። እሺ ለምሳሌ የሰው ልጅ አረባክህ በእናትህ ይዛ ግን የሰው ልጅ ለሚሰጣችሁ ስሩ ተብሏል። ምንድን ነው እሱ? የሰው ልጅ የሚሰጠን የሰው ልጅ የሚሰጠን ምንድን ነው? ራሱን ነው። ምኑን? ራሱን እስቲ ያሳየና። ምኑን? እንዴ ወደ ታች ስትሄድ እኔ እያለ ምኑን? መልስ ብቻ። ወደ ታች ሂድ፣ ወደ ላይ ውጣ አይደለም፣ መልስ ብቻ። ራሱን እንድታምንበት አምጣ። ራሱን እንድታምንበት የሰው ልጅ ይሰጣል የሚለውን አምጣ። ይፍታልኝና ወደሚቀጥለው ሄዳለሁ። ፍታምናናት በለኝ አምጣ። እኔ እኮ አሳየው ቅድም የሰው ልጅ የሚሰጠን ምን እንደሆነ አሳየው እኮ ወንድሜ። በደንብ አድርገህ በአንድ ቃል ቮካብለሪ ምንድን ነው ብሏል። በቮካብለሪ ወይም ይቺ ማለት በወርድ ዴፊኒሽን አትሄድም። አረፍተ ነገሩን ስለ ስራ ወይ አክሊል አንዴ ስለ ስራ ነው የሚያወራው ብሏን። ይሄን እሺ 51 ላይ በቃ ላግዝህ። 51 አይደለም እዚህ ላይ ስራ ያለው ማንን ነው? አንተ መልካም ስራ ነው ብለን ያመጣው። አንዴ ለምሳሌ 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ኦኬ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው ስጋዬ ነው አለ። ስለዚህ ልክ ሌላ ጊዜ ስትጠየቅ ይህን ጥያቄ የሰው ልጅ የሚሰጠው ምኑን ነው? ለምንድን ነው እዛ የሄደው? ቆይ በቃ በእናትህ አንድ የሚውት አድርገው። በቃ እንዳታወራ ከዚህ በኋላ ነው እያለሽ ለምንድን ነው የሄድከው ይለኛል። እንደዛው ምዕራፍ ላይ እኮ ነኝ። የት ሄዳለሁ? ስለ ስራ እዚህ ጋር ስራ ያልኸው ኢየሱስ ክርስቶስን ማመን ነው አይደለም? መብላት እዚህ ጋር የሰው ልጅ ለሚሰጣችሁ ስሩ ያለው መብላት፣ ስጋውን መብላት። ይኸው የሚሰጠን ስጋው ነው። ስራ ያለው ደግሞ መብላታችንን ነው እኛ። ኦኬ አሁን አንተ የምትበላው ከሰማይ የወረደውን ነው? አዎ ኦኬ እሺ። ስለዚህ አዘጋጅተህ አይደለም የምትበላው? ማስረጃ ላሳይህ ወይ? ቆይ አዘጋጅተህ ነው ወይስ ከሰማይ የወረደው ነው የምትበላው? ማስረጃ ላሳይህ ወይ ወይስ ዝም ብለህ ነው? ጌታ በቃ እንደሚታደርገው ነገር ነው እኮ የምታዘጋጀው። አዎ ከሰማይ የወረደ ነው ማስረጃ። እሺ ከሰማይ የወረደውን አሳየኝ። እኔ ማውቀው የፋሲካም በዓል ከቤታቸው አዘጋጅተው ከሰማይ የወረደውን ነው ወይ የምትበላው? አዎ ማስረጃ ከሰማይ የወረደ እሺ እንዳትደረግ ከሰማይ የወረደ ሕያው እንጀራ ወይ ደግሞ ዳቦ ህብስት። እንጀራ የተባለው በኢትዮጵያን ኮንቴክስት ነው። እሺ ህብስት ነው የሚለው። ህብስት
እኔ ነኝ። ሰው ከዚህ ህብስት ቢበላ ለዘላለም ይኖራል። ከየትኛው ህብስት? ከሰማይ ከወረደው ህብስት። አንዴ ታዲያ እኮ የት አለ? እንዴት እንብላው? ማቴዎስ 26 በተግባር ሲበሉ ይሄው ህብስቱን ስጋዬ ነው ብሉ አለ። ከዛ አንደኛ ቆሮንጦስ 10 ምን አለ? ቆይ ንገረኝ፣ እየነገረኝ ከሰማይ የወረደ ነው ይሄን ብሉ ብሏቸዋል አለ እኮ። ከሰማይ የወረደ አክሊል ሚውት አድርግልኝ አንዴ። ከሰማይ የወረደ ነው ይሄ ብሏል። አውርዶ ነው የሰጣቸው። ይሄ አይ አውርዶ ነው የሰጣቸው አይደለም፣ ቆርሶ ነው የሰጣቸው። ምንድነው እሱ? ምንድነው? ከሰማይ ይሄ ከሰማይ የወረድኩ ነኝ ነው የሚለው። እዛኛው አዘጋጁልኝ ነው የሚለው። እንዴት አቀራረኝ? ቆይ ስማኝ፣ ቆይ ስማ፣ ስጋዬ ነው ብሎታ አለ ነው። አክሊል ደግሞ ገብተህ እንደገና እራሱ በቂ ነው፣ ከበቂ በላይ ነው ያናገር። ናቱ አትውረድ። ምን ያልክ ነው አንተ? ኧረ በቃ ደከመኝ በጌታ ሰው። እናንተ ቀጥሉ። ግድ የለም ለአሁን አይደለም፣ ሌላም ጊዜ ግን ደጋግመን ስጋ ይሄ ነው ብሉ እያለ ኬት ብሉ ብሎ ይለኛል እንዴ? ጅል ነው እንዴ? በእናትህ አኪ አስጠንቅቀው፣ ሌላ ጊዜም ደግሞ እንዲመጣ እንዲገባኝ አድርገኝ። ከሰማይ የወረድኩኝ እውነተኛ መብል ነኝ ብሎ ሲላቸው፣ እሺ አንተ አምጥተህ የዘላለም ሕይወት የሚገኘው ዳቦና የሆነ ነገር አድርጌ ስሰጥህ ነው ብለህ አሌፋኬ ምናምን መምህርም አይ ቲንክ አሉ። እኛ አሁን በእኛ ቤተክርስቲያን መምህራን እያሉ እኔ እንትና ደከመኝ አደከምከን መግባትህ ከአንድ ሰዓት በፊት እኛም ስናወራ ነበር። ደክሞን ነው እኛም ያው ጉንጫ አልፋ ነው ክርክሩ። ግን ቃል ግባን ሌላ ጊዜም እዚህ ቤት ደግመህ እንድትመጣ ማስረጃ አሳየኝ። ይኸው አሳየው ወንድሜ። አንተ እኮ ማንበብ ስለማትፈልግ ነው። ቆይ አንዴ እሺ፣ አንዴ ከሰማይ የወረደ እሺ፣ ቆይ ቶ ይሄን ቃል ላንብልህ አንዴ ዝም ብለህ እሺ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3 ሁሉም ያን መንፈሳዊ ከላይ ልጀምርልህ፣ ችግር የለውም ሰዎችም እንዲረዱ። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁአል። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ ያለ ጠጥተዋልና ያም ማለት ክርስቶስ ነበረ አለ። እግዚአብሔር ግን ከእነርሱ የሚበዙትን ደስ አላሰኘው፣ በምድረ በዳ ወድቀዋል ካለ በኋላ ስለ ቁርባን ያወራል አይደል? እዚህ ክፍል ላይ መንፈሳዊ ያለው ሙሴ መንፈሳዊ ብሎ ጽፎልን ነው። መንፈሳዊ ምግብ በሉ ብሏል ሙሴ። እንኳን ሌላ ጥያቄ እየጠየቅህ ነው። በቃ መንፈሳዊ ለምን እንደተባለ እንኳን ማታቅ ከሰማይ ከመውረዱ አንጻር ይባላል። የትኛው ቁርባን መንፈሳዊ መብላችን ነው? ማስረጃ ዮሐንስ ወንጌል ምዕራፍ 6 ቅድም የጠቀስኩልህ ሐዋርያ ቅዱስ ጳውሎስ እኔ ሳወራ አትደረብ እሺ። መብል ነው ይኸው አለ ክርስቶስ። አንፈልግም። አንተ ማነህ? እኛ ክርስቶስን ነው የምናምነው። ምን አለ መሰለ ክርስቶስ ምን አለ መሰለ? አንተ አሁን ደሙን የምትጠጣው በሚሰጥህ ነው ወይስ በእምነት ነው? ደሙ እንዳዳነ የምታውቀው ሚውት አድርገው አንዴ። ስለዚህ ኢየሱስ እንዲህ አለ፣ እኛ አሁን አንተን አናውቅህም። ችግር የለም ሳትበሳጭ። አሁን አንተ ደሙ ኃጢአትን የሚያሰረይልህ ጠጥተኸው ነው ወይስ በእምነት ነው? ስለሚበላ ነገር እያወራቸው የሚገርማችሁ ነገር በጣም የሚገርማችሁ ነገር ልንገራችሁ። ከሰማይ የወረደ ሕያው ህብስት እኔ ነኝ አለ እና ይህን ስጋ መብላት አለባችኋል። እኔም ደግሞ ስለ ዓለም የምሰጠው ከላይ ምን ብሎ ነበር? የሰው ልጅ ለሚሰጣችሁ ስሩ ብሎ አልነበረ? አዎ ይህም ብሉ አላቸው። እና የቱን ነው ብሎ ያላቸው መሰላችሁ? ይሄ ምድራዊ የሆነውን ወይ ደግሞ የሚጠፋውን አይደለም፣ መንፈሳዊ መብል ነው። መንፈሳዊ ማለት ህይወት የሚሰጠውን የክርስቶስ ስጋ የሆነውን ከክርስቶስ ጋር አንድ የሆነውን አንዱን ህብስት ነው። በነገራችን ላይ አንድ ህብስት ነው እሺ ያለው። እሺ አንድ ህብስት ነው ያለው፣ ብዙ ህብስቶች አይደለም።
ብሎ አልጻፈም። ሐዋርያው ቅዱስ ጳውሎስ ብዙ ህብስቶች አላለም። ክርስቶስ ያ የባረከው ያ ህብስት አንድ ህብስት ነው። በሌላ ቦታ በሌላ አብያተ ክርስቲያናት አት ዘ ሴም ታይም በተለያየ ጊዜ የሚቆረሰው የሚፈሰው የምንጠጣው ወይን ከክርስቶስ ደም ጋር ህብረት ያለው አንድ ጽዋ ነው። አንድ ህብስት አንድ ጽዋ ነው። እሺ ስለዚህ ምን አለ ጌታችን ከሰማይ በኢየሱስ አንዴ እባክህ በቃ ያስወራኛል ይግባኝ ከሰማይ የወረደ እኮ ይኸው ሳሰማ እንዴት ይገባሃል? እሱ ላይ አሁን አብራራልኝ ንገረኝ። እንደገና እኔ ልንገርህና ንገረኝ። ቆይ አትንገረኝ። እኔ ነግሬህ በቃ ደህናው አሉ። በቃ አሁን አየታች ያለ ሰው እንዲማር አልፈለግም። አንዴ እባክህ ሚውት አድርገው። አንዴ ቆይ ለምን አታስወርደውም? ቦርናጌን እንደው ሚውትስ ቢያደርግ ባይወርድ ራሱ በእውነት ሚውት አድርጎ ቢል አሪፍ ነው። እሺ ከሰማይ የወረደ ነው ወይ? አዎ ነው። ማን ነው እሱ? ክርስቶስ ይባላል ከሰማይ የወረደው። ስለዚህ የምትበለው የማንን ስጋ ነው? የክርስቶስን። እንዴ የክርስቶስ ስጋ ከየት ነው? ከሰማይ። እንዴ የመጀመሪያው አዳም ከመሬት መሬታዊ ነው። የሁለተኛው አዳም ከሰማይ ነው አይደለ? አዎ ይኸው ከሰማይ የወረደ ነው። እንዴ ኧረ ሌላ ማስረጃ ናቲ ካልከኝ ይኸው ዮሐንስ 6:51 ከሰማይ የወረደ ሕያው እንጀራ እኔ ነኝ። ስለዚህ ይህን እንጀራ ብሉ፣ እንጀራውን ብቻ አይደለም ደሜንም ጠጡ አለ። እንዴ እንዴት ነው የምንጠጣው ካልክ ግን በተግባር ራሱ ይኸው እንዲህ ነው የምትጠጡት ብሎ አሳይ። ምኑን? ስጋዬ ያለውን ህብስቱን፣ ደሜ ያለውን ጽዋውን። ማቴዎስ 26:26 አለቅ። ያ ከሰማይ ነው የወረደው። አሁን ግን አንተ ስጋዊ እባክህ አትግባ፣ በቃ አትግባ። አልፈልግም ካንተ ጋር ማውራት አትግባ፣ በቃ አልፈልግም። እንደ እኔ ሰው እንዲማር ነው ታች ማውራት። በቃ አንዴ እባክህ አሁን አንተ ሳሰማ እኮ ነው ትቸኩላለህ። ላወራ እኮ ነው። አይ አይደለም። አሁን አንተ መልስልኝ እኮ ልመልስ ነው። በቃ አንዴ ስጨርስ እባክህ። እሺ እባክህ አንዴ። እሺ እሰይ በቃ አንዴ መጨረሻ ይገባል። አሁን ይሄ ሰዎች በአይናቸው የሚያዩት ማለት ነው። አሁን በአይናቸው ምን ያያሉ? ህብስታ እና እንዲህ ሲያዩት ህብስት ብቻ ይመስላቸዋል። ያው ምድራዊ ማለት ነው። ከጸሎት በኋላ ሰማያዊ የጌታችን ስጋና ደም ነው። በነገራችን ላይ ህብስትነቱ ይጠፋል አይጠፋም? ህብስትነቱ አይጠፋም። ኦኬ ግን እንዲሁ ተራ ምግብ አይደለም። ይሄ ተራ የሆነ የሆድ ጥያቄ ያልተመለሰላቸውና ለሆዳቸው ተገዢ የሆኑ ሆዳደሮች ናቸው ስለዚህ አይነት ነገር የሚያስቡት። ተራ የሆነ ምግብ አይደለም። ይልቁንስ መድኃኒታችን ነው። የምን መድኃኒት? ከመበስበስ የምንድንበት የመበስበስ መድኃኒት ነው። የሚያጠፋ ማለት ነው። እሺ የመበስበስ መድኃኒት ነው። አሁን እያወራ ያለው ስለሚታየው ስለሚቀርበው ወይ ደግሞ ቪዚብል ስለሆነው ሳክራመንት ከሆነ አሁን ያ ህብስት ብቻ አይደለም። አትሸወድ ወንድሜ። እንዴት ማለት መሰላችሁ? ልክ ክርስቶስን ሲያዩት ሰው ብቻ እንደመሰላቸው ማለት ነው። ሰው ብቻ ነው አይደለም፣ አምላክም ነው። እንደዚህ የመሰላቸው ነበሩ። ሲተኛ፣ ሲደክም፣ ሲራብ፣ ሲያለቅስ፣ ሲሰቃይ፣ ሲጮህ ክርስቶስን አይተውት ይሄ ሰው ነው። ለዛ ነው እኮ በግራ ያለው ኧረ ራስህን አድን ምናምን ከዛ እንደዚህ ያሉት። አያችሁ ይሄ ምድራዊ ይሆናል። አሁን ግን እኛ እያወራን ያለ ነው ስለ ሰማያዊው ህይወት ስለሚሰጠው ስለማይጠፋው መብል ነው። እሱን መብል ምን ብሎ ጠራው መሰላችሁ? ክርስቶስ። እኔ አይደለሁም እንግዲህ እኔ የእሱ ልጅ ነኝ የክርስቶስ። ምን ብሎ ጠራው? እሱ ስለሚጠፋው መብል አትስሩ፣ የሰው ልጅ ስለሚሰጣችሁ ስለ ህያው ስለሆነ ስለማይጠፋው መብል ስሩ። እሱም ከሰማይ የወረደ ህብስት ነው፣ እሱም ስጋዬ ነው አለ። አለቀ። ከዛስ ቅዱስ ጳውሎስ ቀበል ሊያደርግና የምንባርከው የበረከት ጽዋ የምንባርከው የበረከት ህብስት ከክርስቶስ ስጋና ደም ጋር አንድ አይደለም ወይ አለ። ስለዚህ ማንም ደፍሮ ይሄንን ቢበላ ቢጠጣ ምን ይሆናል? ይሞታል። ለምን? ኃያላን አንቀላፍተዋል። ቅድም መጀመሪያ ወሬውን ስንጀምር የነበራችሁ ሰዎች ምን ብሎ ነበረ? ቦርናጌ እንዴ ካህኑ እኮ እጁን እየታጠበ ንጹህ የሆነ ወደዚህ ይቅረብ ለምን አለ? ይኸው ቅዱስ ጳውሎስ ነው ያለው። ቅዱስ ጳውሎስ ምን አለ? ከመቅረባችን በፊት ራሳችን እንፈትን፣ በድፍረት አንቅረብ። ምን ይላል? ይገላል። እንዲሁ አይገልም ብለው የቀረቡ ሰዎች ገሏቸዋል። የሚገርማችሁ ነገር ህይወት ብቻ የሚሰጥ አይደለም፣ የሚገልም ነው። ኦኬ ይገላል። በድፍረት ለቀረቡት እሳት ነው፣ ይባላል፣ ያጠፋል፣ ይገላል። እና በድፍረት የምትቀርበው ነገር አይደለም። ለመታሰቢያ ነው የምትለውን ቃል አንስተው እንደ መታሰቢያ ብቻ ነው የሚሉ ሰዎች አሉ። አይደለም፣ ይገላል።
እስከ መግደል ድረስ ያለው ነው። ከዛ በኋላ ግን ደግሞ ህይወት የሚሰጥ ነው። ልክ በጌታችን ትምህርት ምን አለ? በቃ ስጋዬን ያልበላ ደሜን ያልጠጣ ምን በራሳችሁ ምን የላችሁም? ህይወት የላችሁም። ህይወት አልባ ነህ፣ እንዲሁ ቀፎ ሆነን ትንቀሳቀሳለህ። አየህ፣ የሰው ልጅ የሚሰጠን ይሄንን ነው። የሰው ልጅ የሚሰጠን ስጋና ደሙን ነው። ለዛ ነው 53 ላይ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁ። ካርናል በሆነ ማይንድ፣ ስጋዊ በሆነ አስተሳሰብ እታች ያላችሁ ጴንጤዎች ምን ታስባላችሁ? እንደ አይሁዶች፣ እዚሁ አይሁዶች እንዳሉት እንዴ የሰው የክርስቶስን ስጋ እንዴት ነው የምበለው? እንዴ ኧረ አልበላም። የክርስቶስን ደም እንዴት ነው የምጠጣው? ኧረ አልጠጣም። ልክ እንደ አይሁዶች ትላላችሁ። ከዛስ ክርስቶስ ምን ይላችኋል? ልትሄዱ ከፈለጋችሁ ሂዱ፣ ይሄ ነው ትምህርቱ። ዞር ይልና ሐዋርያትን እንዳለው ማለት ነው። ቀልድ አያውቅም ክርስቶስ። ስጋዬ ነው ብሉ ብሏል፣ መብላት አለብህ። ደሜ ነው ጠጡ ብሏል፣ መጠጣት አለብህ። ከዛስ ህይወት ይሰጣል ብሏል። ማስረጃ ይኸው። በራሳችሁ ህይወት እንድታገኙ ማነው በራሳችሁ ህይወት ስለሌላችሁ ህይወት እንዲኖራችሁ ምን መሆን አለባችሁ? ስጋዬን መብላት አለባችሁ። ጥቅስ ካላችሁኝ እዛው 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ትንሣኤን ራሱ ፍጻሜ አግኝቶ የምንነሳው በነገራችን ላይ ይገላል ኃጢአትም ያስተሰርያል አዘ ሴም ታይም ማለት ነው። ለምሳሌ ይገላል ኃጢአትም ያስተሰርያል ማለት በድፍረት ሲወስዱት ይገላል። ለምሳሌ ይሄ አሁን ቦርናጌን ይሄ ጥያቄ ሆኖበታል። ይህን መናገር በጣም ጥያቄ ሆኖበታል። አክሊል እስቲ ጥያቄ ልጠይቅህ፣ የሆነ ጥያቄ ልጠይቅህ። ለምሳሌ ራሱን ስቶ ለሚወድቅ የስኳር በሽተኛ የሚሰጥ መድኃኒት እኔ በወስደው ሊገለኝ ይችላል አይችልም? ይገላል እንጂ። ለስኳር በሽተኛውስ መድኃኒት ነው የሚሆነው። ያ አንድ መድኃኒት አዘሴም ታይም መግደልም ይችላል ማዳንም ይችላል። አንድ መድኃኒት በተፈጥሮ ባይዘው የክርስቶስም ስጋ እንዴት ነው? በፍቅር ራስን ዝቅ በማድረግ በመፍራት በመንቀጥቀጥ በንስሐ ንጹህ ሆኖ በመቅረብ ለሚቀበሉት ህይወትን የሚያድል ነው። ልክ እንዴት ነው? ክርስቶስን ላመኑበት ለተጠጉት ህይወት እንደሚሰጥ ሁሉ ላላመኑበት ለካዱት ደግሞ ሲኦል ይከታቸዋል። ክርስቶስ ራሱ በነገራችን ላይ የሚያድንም የሚገልም ነው። ቀልደኛ እንዴ! ዕብራውያን 10:26 ላይ ተጽፏል። ዕብራውያን 10:26 ላይ ተጽፏል። እናንተ ሰዎች እሺ፣ እኔ ብቃኝ ቀጥሉ። በቀጣው ነው ደከመኝ ምናምን በእውቀት እናውራ ወይስ አንተ ለብቻ ትነግራቸዋለህ? በሌ እኔ ከአንተ ጋር አላወራም። በጣም ነው የምፈራ። እውነት ለመናገር ከሆነ በትምህርት በጣም ማለት ይሄ ግልጽ አይደብርህም? እና በሌ ወንድም አይ ናትዬ፣ አሁን አንተ እንደዚህ የምትለው ለማምለጥ ነው። በእውቀት ታወራለህ እኮ ለማምለጥ ነው። አዎ አልፈልግም ማለት እኮ እንዴ! ምንድን ነው ግግም ማለት? አዎ እኔ እፈራዋለሁ እንዴ! እኔ ሲጀምር ህብስትና ወይኑ እንግዲህ አናወራም ማለት እንዴ! ምንድን ነው በግድ ምን አይነት እንደወዳ ውስጥ እንዴ! አይ አይደለም ከሌሎቹ ጋር ህብስትና ለወይኑ ስለሰጠን በቃ በእንደተውና ከሌላ ሰው ጋር ጥያቄ ተቀበል። በፍቅር ካወራህ አውራ። እኔ በጣም ስለምትከብደኝ በእውቀት አንተም ደግሞ እንትን ነው ብዙ ጊዜ ሳይክ የዘላለም ህይወት በህብስትና ወይን ይገኛል የሚል የለም መጽሐፍ። ይኸውልህ በቃ እውቀቱ ይሄ ነው። ደህና ዋሉ። አዎ አምጣ ካለ አሳየን። ምን አልከኝ? ምንድን ያለው አልሰማሁትም። ኤኒዌይስ ናቱ ጥያቄ ተቀበል። የዘላለም ህይወት አይገኝም ያልኩህ ነው። አይገኝም የሚል ጥቅስማ ካለ እሰየው። እኔ ከዛሬ በኋላ እንደዛ ነው የማምነው። እስኪ አይገኝም የሚል ጥቅስ እስኪ ያሳየኝ። ያው እምነት ከመጽሐፍ ቅዱስ ስለሆነ ህይወት የሚያገኘው ቆይ ስማኝ በቃ የለውም። የዘላለም ህይወት የሚገኘው ኢየሱስ ክርስቶስን በማመን ነው እንጂ በህብስትና ወይን አይደለም እኮ። በህብስትና በወይኑ የዘላለም ህይወት አይገኝም ያለ አምጣና አሳየኛ። መጽሐፍ ክርስቶስ ኢየሱስ በማመን ነው የሚለው መጽሐፍ ቅዱስ እኮ። በማመን ይገኛል ማለት በሌላ አይገኝም ማለት ነው እንዴ? አዎ ኢየሱስን በማመን የዘላለም ህይወት እንደሚገኝ ታምናለህ? አዎ አምናለሁ። ለምሳሌ ኦኬ፣ እኔ አምኛለሁ በኢየሱስ የዘላለም ህይወት አግኝቻለሁ። አይ አንተ ትክክለኛውን ኢየሱስ አይደለም ያመንከው። ለምሳሌ በክርስቶስ ትምህርት ምን ይላል መጽሐፍ ቅዱስ? በክርስቶስ ትምህርት የማይኖር አብም የለውም ወልድም የለውም ይለዋል። ለምሳሌ አንተ አብም የለም ወልድም የለህም ብዬ አምናለሁ። ለምሳሌ ጌታ ትክክለኛውን ጌታ ቢሆን ጌታ ያስተማረውን ትቀበል ነበረ። ትክክለኛውን ጌታ ግን አይደለም ብዬ አምናለሁ። እኔ እንዲሁ ይቅርታ። አንተ የምታምነው በክርስቶስ ማመን ምንም ዋጋ እንደሌለው ነው የምታምነው። ለዚህ ማስረጃ ለዚህ ነው ፈራዋለሁ የምለው። ለዚህ አስበላችሁ። ቀጥሉ በቃ እናንተ ሰዎች። ምን ያገኛል ናትዬ? ምን ያገኛል? ተፈጸመ
ቃሌን ሰምቶ የሚያደርገው ነው እንጂ ጌታው ጌታው የሚለኝ ሁሉ በመንግስተ ሰማያት አይገባም ይላል። ትክክል። እሺ ቃሉ ምንድን ነው? ስጋዬን የሚበላ ደሜን የሚጠጣ ቃሉን ኢየሱስ ክርስቶስን ወንጌሉን ቃል ሰምተህ ክርስቶስን ማመን ነው። አፍ ላይ አትቁም፣ አፍ ላይ ቁም፣ ይሰጣል፣ ታወራለህ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን የማይበላ ደሜን የማይጠጣ የዘላለም ሕይወት የለው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው ቃሉ ነው አይደለም? ወንድማችን ነው። ግን ህብስትና ወይን እያለ አይደለም እዛ ጋር። ቆይ የሚበላና የሚጠጣ ይሄ የዘላለም ሕይወት ያገኛል አለ። የዘላለም ሕይወት ያሰጣል አያሰጥም? አሁን የሚናገረው ቃል ያሰጣል። የጌታ ቃል የዘላለም ሕይወት ያሰጣል። ታዲያ ምንድን ነው የምትናገሩት? ስለ ህብስትና ወይን አይደለም እዛ ጋር የሚያወራው። አሁን ትልቅ መምህር አስቀምጠናል። መምህር አዛሪያ ለምን መሰለህ የክርስቶስን ስራ ጠቅልላችሁ ለሆነ ነገር መስጠት ትክክል አይደለም ነው የኔ ሀሳብ። ናቱ ከሰማ እስቲ ብዙ ውይይት ስላደረግህ ከፕሮቴስታንት ወገኖቻችን እንትን ጥያቄ ተቀበል። ናቱ ጥያቄ ያላቸው ጥያቄ ተፈጸመ የሚለው ጥያቄ ያለን እሱ ጥያቄ ያለው ይመስለኛል። የሮነ ጥያቄ ያለኝ ጥያቄ ለናቱ ነው። ሚተርጋኬ አንተ ጋር ጥያቄ ልጠይቅህ። አኬ ሚተርግ ኦርቶዶክስ ወገኖቻችን ጥያቄ ተቀበላላችሁ? በተለይ ናቱ ብዙ ጊዜ ስትወያይ ስለቆየ ጥያቄ ልጠይቅ። ሚዩት አድርገው። አክሊል ጠይቀው በሌ እድል ስጠኝ እስቲ። እኔ ብዙ ስለሰማው ጥያቄ የሆነብኝ ነገር ስለሆነ ነው። ለማማማር ስለሆነ ይወያዩ። አክሊል ናቱ ጥያቄ ትቀበላለህ? መምህር ዮሐንስ 6 ላይ ክርስቶስን ስለማመን ነው የሚያወራው ወይስ ስለ ህብስትና ስለ ወይን ነው የሚያወራው? ይህን ይመልሱልኝ እስኪ። እሺ፣ ስለ ህብስት ያው ሙሉ ምዕራፉን ስንመለከት የታየው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእግር ውስጥ ሲከተሉትን ለነበሩት ሰዎች ነው። እነዚህ ደግሞ ከላይ ከአንደኛው ከምዕራፍ 1 ከቁጥር 1 ከተራ ቁጥር 1 ስንጀምር እነዚህ ሰዎች የናዝሪት ሰዎች ናቸው። ናዝሪት ማለት ደግሞ በናዝሪት የሚኖሩ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሱን ለማስተማር ወደ ናዝሬት ሲሄድ የድሃ መንደር ነች። ይቺን ማለት ናዝሬት ማለት ድሆች የሚኖሩባት ማለት ነው። እና ሲከተሉት የነበረው አንድም ምግብን ፈለጋ ነው። ሌሎቹ እውነተኛ ቃሉን የእሱን ቃል ለመስማት ቢሄዱ እንኳን ሌሎቹ ደግሞ እንጀራን ለመፈለግ የሄዱት ነበርና የዋሉትም ቀን ብዙ ስለሆነ ርቧቸዋል እኮ ብሎ የጠየቀው ደቀ መዝሙር ነበረ። እና በዚህ ላይ አንድ ወደ ታሪክ ወደ እስራኤላውያን በነበሩበት ታሪክ ውስጥ ይወስደናል። እና እስራኤላውያን በግብጽ ባርነት ወይም በግብጽ ስር የወደቁበት 254 ዓመት ነበረ። እና ሙሴን አስነስቶ እንደምታውቁት ሙሴን አስነስቶ ወደዛ ወሰደው። ከዛ በኋላ ሙሴን ከጠላት እጅ በሙሴ አማካኝነት መናን ከሰማይ አውርዶ ሰጣቸው ወይም አበላቸው ማለት ነው። አሁን ግን ማወቅ የሚገባን ራሱ እውነተኛው እንጀራ፣ እውነተኛ መብል፣ እውነተኛ መጠጥ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል ማለት ነው። በዚህ ምዕራፍ ላይ ራሱ መጠጥ እውነተኛ መጠጥ እንደሆነ ራሱም እውነተኛ መብል እንደሆነ እዚህ ጋር ስለሚናገር
ይህንን ላለመድገም ነው እኔ እና እዚህ ጋር ያልገባህ ነገር ስለማመን ነው ወይስ ስለ ህብስትና ስለ ህብስትና ስለ ወይን ነው ያልከው? እኔ አንደኛ ህብስቱ ራሱ ስለሆነ በራሱ ካመንከው ራሱ ህብስት ነው፣ ራሱ እንጀራ ነው። የምትጠግበውም ኢየሱስ ክርስቶስን የምትጠግበው ራሱን ከበላኸው ነው። ወይንም የመጨረሻ እርካታ ለሰው ልጅ የመጨረሻ እርካታ የሚባለው የመጨረሻ ማረፊያ የሚባለው ራሱ ክርስቶስን መብላት መቻል ማለት ነው። ይህም በራእየ ዮሐንስ ላይ ይናገራል። እና እዚህ ላይ ያልገባህ ነገር ምንድን ነው? አሁን ግልጽ አድርግልኝና እዚህ ጋር ያልገባህ ብቻ ጥሩ ነው። እኔ ያልገባኝ ነገር ምን መሰሎት? ለምሳሌ እዚህ ጋር 33 ላይ እንደዚህ ይላል፣ የእግዚአብሔር እንጀራ ከሰማይ ለዓለም የሕይወትን የሚሰጥ ነውና አላቸው። ስለዚህ ሰዎቹ ጥያቄያቸው ምንድን ነው? አሁን እኛ ያለን ጥያቄ ነው። እንደዚህ አሉ፣ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ከዛ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አላቸው። ስለዚህ እንጀራውን ስጠን ሲሉት ይህ እንጀራ ምንድን ነው አሉት? ወደ እኔ መምጣትና በእኔ ማመን ነው አላቸው። ስለዚህ ኢየሱስ ክርስቶስን ወደ እርሱ መምጣትና በእሱ ማመን ሕይወት እንጀራ የሚባለው እሱ ነው እንጂ ፊዚካሊ የሚበላ እንጀራ አምጥቶ እንኩ ይህን ህብስት እንኩ ይህን ወይን አላላቸውም። እዚህ 6 ላይ እዛው አጠገቡ ምን አላቸው? ነገር ግን አይታችሁ ስላላመናችሁ አብ የሚሰጠው ሁሉ ወደ እኔ ይመጣል። ስለ መምጣት ነው የሚያወራው። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም፣ ፈቃድን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ነው። ከሰጠኝም አንድስ እንኳ በመጨረሻ ቀን አንድ አስነሳው እንጂ የላከኛ ፈቃድ ይህ ነው፣ ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው አለ። ምን የሚያደርግ? ልጁን አይቶ በእሱ የሚያምን። ኢየሱስ ክርስቶስ ከላይም ከታችም እያብራራ ያለው ስለማመን ነው። ኢየሱስን ስለማመን ነው እንጂ ፊዚካል ስለሚበላ እንጀራ አይደለም ነው የኔ ሐሳብ። ስለማመን ነው የምትለው? አዎ ኢየሱስን ስለማመን ነው እንጂ ጌታ እያወራ ያለው አምጥቶ ህብስትና ወይን የትም ቦታ ከዚህ ዮሐንስ 6 ላይ አልሰጣቸውም ነው። ስለዚህ እምነት ይበላል እንዴ? እምነት ይበላል ብለህ ታምናለህ አንተ? እምነት ራሱ ምግብ ነው ብለህ ታምናለህ? አይ ፊዚካል መንፈሳዊ አነጋገር እኮ ነው እየተናገራቸው ያለው። መንፈሳዊ ቋንቋ መንፈሳዊም ቢሆን አሁን መንፈሳዊም ቢሆን የፈለገውን መንፈሳዊ ነን ብንባል እምነት በራሱ የሚበላ ነው። እሱ ያላቸው እኮ ሰጠን እንጀራውን አሉት እነሱ። አንድ ነገር ማስተዋል ያለብህ ነገር አለ። ለምሳሌ ከላይ ቆይ አንድ ልንገሩት አባት ምንድን ነው የሚለው መሰለ? ከላይ ሲጀምር ነው ማየት ያለብህ። አንድ ነገር እያነጻጸረ ነው። አባቶቻችሁ አለ ምን? አባቶቻችሁ በምድረ በዳ አለ አይልም? በምድረ በዳ ምን መናን በሉ፣ ህብስትን በሉ፣ እነሱ ግን ርቧቸው ነበረ አለ። ስለዚህ አሁን አማናዊ ህብስት ልመጣ ነው ማለት ነው አይደል? ያ አማናዊ ህብስት ያ እውነተኛው ህብስት ማን ሊሆን ነው? ኢየሱስ ክርስቶስ ሊሆን ነው ማለት ነው። ስለዚህ እናንተ ስትበሉ እናንተ እያያችሁት የነበረው ሙሴ የሰጣችሁ ወይንም ደግሞ በሙሴ አማካይነት ያገኛችሁት ማለት እነዚህ አሁን የሮም ሰዎች የገሊላ ሰዎች ናቸው፣ የናዝሪት ሰዎች ማለት ነው። የናዝሪት ሰዎች ደግሞ አይሁዳውያን ናቸው ማለት ነው። አይሁዳውያን ሲማሩ የነበረው በማን? የሙሴን ህግ ማለት ነው። የሙሴን ህግ ሲማሩ የነበሩት ያንን ታሪክ እየሰሙ ስለቆዩ ምን አላቸው? ያንን ታሪክ እያመጣ ይነግራቸዋል ማለት ነው አይደለም? በመጽሐፉ አባቶቻችሁ ይህንን ከበሉ በልተዋል፣ አዎ ርቧቸው ነበረ። ስለዚህ አሁን እውነተኛ ህብስት ሊመጣ ይገባል ማለት ነው። እውነተኛ ህብስት ይህ ደግሞ ማን ነው ነው? እውነተኛ ህብስት ይህ ማን ነው? አሁን እዚህ ጋር አሁን ለአንተ ራሱ አሁን ብሉ ያለው እምነቱን ነው። እምነት ይህንን እኔን ከተቀበላችሁ ይሄ እንደ ምግብ ይሆናል እያልክ ነው።
ያ ደግሞ ምን ይሆናል ማለት ነው? ኮንትራዲክት ነው የሚሆነው ማለት ነው። አሁን ከላይ ያለው አንድ ጽሁፍ ለምሳሌ ያጻፊው ዮሐንስ ይህንን ሲጽፍ ከላይ ያለውን ጽሁፍ አያይዞ አምጥቶታል አይደል? ስለዚህ ከታች ያለው ሀሳብ ኮንትራዲክት ከሆነ ምን ሊፈልገው ማለት ነው? ሌላ ርዕስ ሊፈልገው ነው ማለት ነው አይደል? አለ መምህር ትክክል ነው፣ የተናገሩት ነገር ትክክል ነው። ግን ከላይ በህዝቡ ፈልጎ የመጣው እርሶ እንዳሉት በአፍ ገብቶ የሚበላ ነገር ነው። ፈልጎ የመጣው በቃ አፍ ውስጥ ገብቶ የሚበላው ነገር ነው። ለምን ስላባዛላቸው ከዛ በፊት መምህር ቆይ አንድ ጊዜ ከዛ ምን ብሎ ጀመረ? ይቅርታ ምን ብሎ ጀመረ? ለሚጠፋ መብል አትስሩ ብሎ ጀመረ። የሚጠፋ መብል በቃ ሊያቆመው ነው ጌታ። ከዛ እነሱም መብል ሲነግራቸው ልክ እኛ አሁን እንዳሰብነው መሰላቸውና ቁጥር 34 ላይ እንደዚህ ያሉት ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ሲሉት ኢሚዲየት መልሱ የጌታ መልስ ስለሚበላ ነገር እንዳልሆነ ኢየሱስ እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። አሁን ይህን ሲል መቼም በአፍ ምገባ ነኝ እያለ አይደለም። ከዛስ ወደ እኔ የሚመጣ ቆይ አንዴ መምህርዬ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አላቸው። አዩ። ስለዚህ ይሄ የመብላት የመጠጣት ጉዳይ ሳይሆን ኢየሱስን ማመንና ወደ እርሱ መምጣት መሆኑን ተናገረ። ከስርም ምን አለ? በእርሱ የወሎት በእርሱ የአባቴ ፈቃድ ይህ ነው ካለ በኋላ በልጅ እርሱን አይቶ በልጁ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው አለ። ስለዚህ እዚህ የምዕራፉ መጠቅለያ ምንድን ነው? ኢየሱስን ማመን ነው እንጂ በአፍ የሚበላ ነገር የለውም። ምዕራፍ 6 ይህ ነው ያለ። ጥሩ እሺ፣ እንደዚህ እናድርገው። አሁን አንተ እንዳወር የምልክት ሳሳየ ነው የማወራው። ኦኬ ነው። እሺ ቀጥሉ። ኦኬ እሺ፣ ችግር የለውም። አሁን አንተ እንደምትለው ለምሳሌ አንድ ነገር ደግሞ እዚህ ጋር እኔ ልጠይቅ ነው፣ ፈቃደኛ ከሆንክ ማለት ነው። አንድ ነገር ልጠይቅ ነው። ተፈጸመ? እየሰማ ነው? አዎ አዎ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት በዕለት በሐሙስ ይሄ አለ ህብስቱን አንስቶ ይሄ ምንድን ነው አለ? ስጋዬ ነው፣ ይሄ ደግሞ ደሜ ነው አለ። አሁን አንተ እያልከኝ ያለው እንዳንተ አወራርም እየሰማው ከሆነ ይሄ አሁን እኔ እንጀራ ነኝ ካለ ያ ቀን ይሄ ስጋዬ ነው አለ አይደል? እሱ መች መስቀል ላይ ውሎ ነው አሁን ይሄ ስጋዬ ነው የሚለው? መች መስቀል ላይ ገና አልተሰቀለም። ወይኑንም ሰጥቶ ይህ ደሜ ነው ካለ ገና አልተሰቀለም፣ ደሙም አልፈሰሰም። ስለዚህ ይህ ስጋዬ ነው አለ፣ ይህ ደሜ ነው፣ እንኩ ብሉ እንኩ ጠጡ አላቸው። ስለዚህ ይሄንን እንዴት ነው የምትፈታው አንተ አሁን በአንተ አረዳድ ማለት ነው? እሺ ይሄ በጣም ጥሩ ጥያቄ አመጡ መምህር። እኛም ሁሉ ጊዜ የዘላለም ጥያቄያችን ይሄ ነው። ግን እሱ ያለው ምንድን ነው? የሚፈሰው ደሜ ነው ያለው። ፊውቸር ነው እያወራ ያለው። ገና ደሙ አልፈሰሰም። ስለ እናንተ የሚፈሰው ቆይ መምህርዬ አላለም። ይሄ አለ እናንብበው። ቦታውን ላውጣና ላንብብልህ። እሺ ወይ አንተ ማውጣት ትችላለህ? ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። እንደዚህ ይላል። ኦኬ ሉቃስ 22:19 እንደዚህ ይላል። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። እዚህ ጋር የሚሰጠው ገና የሚፈሰው እያለ እየተናገረ መምህር ማቴዎስን ስለሆነ ያሉት ማቴዎስን ላምብላቸው። ማቴዎስን እያሉ ሉቃስን አታምንም? ማቴዎስን አይ እሷቸው የሰጡት ማቴዎስን ነው። አንተ ለምንድነው ሉቃስን የምታነበው?
እሳቸው አንድ አይነት ሀሳብ ነው ብዬ ነው እኮ። ማቴዎስን ካሉ ማቴዎስን ነው የምታነበው። ወደ ሉቃስ የምትል ምንድን ነህ አንተ? ላንብብላችሁ ማቴዎስ ምዕራፍ 26 ቆይ ላንብበው። እሳቸው ማቴዎስ እያሉ አንተ ሉቃስ ማንበብ ልክ አይደለም። እንደዚህ ይላል ማቴዎስ ምዕራፍ 26 ቁጥር 26 ላንብብላችሁና መምህር ጋር ትቀጥላላችሁ። ሲበሉ ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ይሄ ነው። መምህር ይቀጥሉ። ሁለቱም ላይ አይተሃል አይደል? አሁን እውነቱን የእግዚአብሔርን ቃል አንተን ለማሳመን ብዬ እኔ አላጣምመው ማለት ተፈጸመ እየሰሙ ነው አይደለም? እርሶን ለማሳመን ብዬ እኔ አላጣምመው ወይንም ለአንተ ብዬ ማጎላውም የእግዚአብሔር ቃል የለም። ምን ይላል? እውነተኛው የእግዚአብሔር ቃል ይሄ ለእናንተ የሚፈሰው ደሜ ነው አለ። ለእናንተ የሚፈሰው ደሜ ነው፣ ይህም ደግሞ ለእናንተ የሚቆረሰው ስጋዬ ነው፣ ብሉ ጠጡ ማለት። ስለዚህ አሁን እሱ በመስቀል ላይ አልዋለም፣ ገና ነው ጊዜው ማለት ነው። አሁን ቅድም በዛ ላይ ያነበብነው ወይንም ደግሞ እዚህ ጋር እያየን ያለ ነው። አንተ ስለ እምነት ነው እያወራ ያለው ካልከኝ እዚህ ጋር እሺ፣ ስለ እምነት ነው እያወራ ያለው ማለት ትችላለህ መምህር። እሺ እዛ ጋር ራሱ ኢየሱስ ክርስቶስ እስቲ ይህን እንጀራ ስጠን ሲሉት አይ ይሄ ወደ እኔ መምጣትና በእኔ ማመን ነው፣ ወደ እኔ የሚመጣ ከቶ አይራብም